ክብር ለኢየሱስ ይሁን። ዛሬ ለጥቂት ደቂቃዎች መንፈሳዊ ውጊያን ስለምታሸንፉበት አንድ ጥበብ አስተምራችኋለሁ። ክብር ለኢየሱስ ይሁን። አሁን ያነበብነው የመጽሐፍ ቅዱስ ክፍል ውስጥ ኢዮሳፍጥ የሚባል አንድ ንጉስ አለ። የጦር ጄኔራሎች መጡና በዚህኛው አቅጣጫ አሉት፣ ይሄን ያክል መሳሪያ ተዘጋጅቶልሃል፣ ይሄን ያክል ወታደር ተዘጋጅቶልሃል፣ ከተማም አንተም መውደምህ ነው ብለው ሪፖርት ነገሩት። እና ሪፖርቱ ደግሞ የወሬ አይደለም፣ እርግጠኛ የሆነ ማስረጃ ይዘው ነው የመጡለት። እና መጽሐፍ ቅዱስ ምን እንደሚል ልንገራችሁ። ኢዮሳፍጥም ምን አለ? ፈራ። ከዛስ በይሁዳ ምን አወጀ? ጾምና ጸሎት። ብዙ ጊዜ አንዳንድ ሰዎች የጾም ጸሎት ህይወታቸውን ካየው የጾም ጸሎት ህይወታቸው ትክክል አይደለም። ብዙ ሰዎችን የሚያጸልያቸውና የሚያጾማቸው እግዚአብሔር ሳይሆን ፍርሃት ነው። ሰዎች ልክ መፍራት ሲጀምሩ ፕሬየር ማወጅ ይጀምራሉ። ልክ መፍራት ሲጀምሩ ለአንድ ሳምንት ምሽግ ይገባል ይሏቸዋል። እና ፍርሃት ስለሆነ የሚያጸልያቸው የጸሎታቸው መልስ አይገናኝም። ቢኮዝ የትኛውም ነገር ውስጥ ፍርሃት ካለበት እግዚአብሔር ምላሽ አይሰጣችሁም። ለዛ ነው የፍርሃትን መንፈስ ምን አላለም። እግዚአብሔር ያልሰጣችሁን ነገር ይዛችሁ የያዛችሁትን ነገር ደግሞ መንፈሳዊ ያደረጋችሁ ከመሰላችሁ ሞኞች ናችሁ። ፍርሃቱ የለቀቃችሁ ሰዓት ጾምም ጸሎትም ይቀራል። ልከኛል። ፍርሃቱ የለቀቃችሁ ሰዓት ምን ጾምም ጸሎትም ይቀራል። እግዚአብሔር መንፈሳዊ እንድትሆኑለት ሲፈልግ ፍርሃቱን ዝም ይሏል። ቢኮዝ አንዳንዶቻችሁ መንፈሳዊ የምትሆኑት በእንደዚህ አይነት መንገድ ነው። ሰዎች የሐኪም ሪፖርት የሰሙ ሰዓት አንድ ሳምንት ሙሉ ፋስቲንግ ይገባሉ። ሰዎች የኤምባሲ ቀጠሮ ያላቸው ሰዓት ለ2 ሳምንት ፋስቲንግ ላይ ናቸው። ቢኮዝ ምን አለባቸው? ፍርሃት። ኢዮሳፍጥም ከባድ ፍርሃት ያዘው። ከባድ ፍርሃት ስለያዘው ምን አወጀ? ጾምና ጸሎት። የፍርሃቱ ምክንያት አንድ ነው። ብዙ ምን ተዘጋጅቶለታል? መሳሪያ፣ ብዙ ወታደር፣ የሚከበው ወታደር እና እርግጠኛ የሆነ ማስረጃን የነገሩት። ሰውየው ከሜዳ ተነስቶ ያለ የሚፈራው ንጉስ ነው፣ ግን ፈራ። ቢኮዝ ያስፈራው የከበበው ወታደርና ሰራዊት ከሱ አቅም በላይ ነው። እና ወዲያውኑ በይሁዳ ምድር አንድ ነገር አወጀ። ጾም ጸሎት አወጀ። ሁሉም መጾም፣ ሁሉም መጸለይ ጀመረ። ክብር ለኢየሱስ ይሁን። እያንዳንዱ ሰው መጾም ጀመረ። እያንዳንዱ ሰው መጸለይ ጀመረ። ጾሙ ጸሎቱም ቀጠለና ምዕራፍ ቁጥር 14 ላይ አንድ ነገር ተፈጠረ። ቁጥር 14 እናመብላቸው። የእግዚአብሔር መንፈስ ከአሳፍ ወገን በነበረው በሌዊ በማትያ ልጅ በኢያኤል ልጅ በናባስ ልጅ በዘካርያስ ልጅ በኢዚኤል ልጅ በጉባኤው መካከል መጣ። በጉባኤው መካከል የእግዚአብሔር መንፈስ መጣ። እሺ፣ እንዲህ አለ። ይሁዳ ሁሉ በኢየሩሳሌም የምትኖሩ ሁሉ እናንተም ንጉሥ ኢዮሳፍጥም ስሙ። እግዚአብሔር እንዲህ ይላችኋል፣ ሰልፉ የእግዚአብሔር ነው እንጂ የእናንተ አይደለም። ከዚህ ታላቅ ወገን የተነሳ አትፍሩ፣ አትደንግጡ። ክብር ለኢየሱስ ይሁን። ይሁንና መንፈሳዊ ውጊያ ውስጥ አንድ ነገር እንዲገባችሁ ፈልጋለሁ። መንፈሳዊ ውጊያ ውስጥ ብዙ ጊዜ ለምን እንደማታሸንፉ ልንገራችሁ። ውጊያውን የራሳችሁ አድርጋችሁ ትወስዱታላችሁ። ራሳችሁ ፋይት ለማድረግ ትሞክራላችሁ። ራሳችሁ ለማሸነፍ ትሞክራላችሁ። ያላችሁን አቅም ያላችሁን ነገር በሙሉ ትሞክሩታላችሁ። ከዛ በላይ ጾም ጸሎታችሁ የሚያድናችሁ ይመስላችኋል። እና የፍርሃቱና የመንፈሳዊ ውጊያው መሳሪያ አድርጋችሁ የምትጠቀሙት ምናችሁን ነው? ጾም ጸሎታችሁን ነው። የመጀመሪያው የትኛው መንፈሳዊ ውጊያ ከመጀመሩ በፊት እናንተ ውስጥ እንደሚጀምር ልንገራችሁ። እርግጠኛ የሆኑ የምታምኑባቸው ማስረጃዎች ይቀርቡላችኋል። የከበቡት ሰዎች ምን ያክል መሳሪያ እንዳላቸው ማስረጃ ቀርቦለታል። ከማስረጃዎቹ በኋላ መጀመሪያ አንተን የሚይዝ ፍርሃት ነው። ፍርሃት በደንብ ስሙ። ፍርሃት መንፈሳዊ ዓለም ላይ ምን ማለት እንደሆነ ልንገራችሁ። እዚህ ቤት ሰርግ አለ። እዚህ ቤት የሚገባ ሰው በሙሉ ኢንቪቴሽን ካርድ መያዝ አለበት። ኢንቪቴሽን ካርድ ያላዘ ሰው እዚህ ሰርግ ውስጥ ምን ማለት አይችልም መግባት። ፍርሃት ለእያንዳንዱ ዴመን የኢንቪቴሽን ካርድ ነው። ፍርሃት አንተ ህይወት ላይ አለ ማለት ሁሉም ዴመኖች ይመጣሉ። ቢኮዝ ኢንቪቴሽን ካርድ ወደ እነሱ እያላክ ነው። በሽታ ይመጣል፣ የደህንነት መንፈስ ይመጣል፣ ሁሉም መናፍስቶች ይመጣሉ። ቢኮዝ ለነሱ ፍርሃት ኢንቪቴሽን ካርድ ነው። የመጀመሪያው አጋንንቶች አንተን ህይወት ፕሮሰስ ከማድረጋቸው ወይም ከመያዛቸውና ከመዋጋቸው በፊት መጀመሪያ አንተ ልብ ውስጥ ፍርሃት መፈጠር አለበት። ፍርሃት ነው ሲግናል የሚልከው። ፍርሃት ሲግናል ይልካል። ከዛ ያንን ፍርሃት ተጠቅመው እያንዳንዱ ዴመኖች ይመጣሉ፣ እያንዳንዱ አጋንንቶች ይመጣሉ። የት ነበሩ ብለህ የማታስባቸው አጋንንቶች መሰብሰብ ይጀምራሉ። ቢኮዝ አንድ ጊዜ ኢንቪቴሽን ካርድ ለኔ ከሰጠኸኝ በኋላ ሰርጉ ላይ አትመጣም ማለት አትችልም።
ኦልሬዲ ኢንቪቴሽን ካርድ ሰጥተኛል። ካርዱን እስከ ሰጠህ ድረስ እመጣለሁ። ፍርሃት አንተ ህይወት ውስጥ እስካለ ድረስ አጋንንቶችን ወደ እኔ ህይወት አትቀርቡ ማለት አትችልም። ጾም ጸሎትህ እንኳን ሊያደን አይችልም። ቢኮዝ ፍርሃት አለ። ሄሎ ፍርሃት አለ። ፍርሃት እስካለ ድረስ ኖ እነዚህን አጋንንቶችን ያልጠራኋቸው ፍረስና ውደቅ ብየው ነበር ማለት አትችልም። ቢኮዝ ፍርሃት አለ። ፍርሃት እስካለ ድረስ ይመጣሉ። ያንተ ፍርሃት ለነሱ ምንድን ነው? ለዛ ነው መላእክቶች እዚህ ምድር ላይ ሲመጡ እግዚአብሔርም እዚህ ምድር ላይ ሲመጣ ሰዎችን ሲያገኝ መጀመሪያ የሚናገረው ቃል ምንድነው ታውቃላችሁ? አትፍራ ነው የሚለው። ልከኛል። ምን አትበል? አትፍራ፣ አትፍራ። ኢየሱስም ልክ በታንኳ ላይ በሚንቀሳቀስበት ጊዜ እመን እንጂ ምን አትበል ያላቸው፣ አትፍራ። ቢኮዝ ፍርሃት ምን እንደሚያደርግ ልንገራችሁ። ለኔ ኢንቪቴሽን ካርድ ሰጣችሁኛል ማለት ኢንቪቴሽን ካርድ ያልሰጣችኋቸው ሰዎች እንዳይመጡ ከልክላችኋል ማለት ነው። የፈቀዳችሁላቸው ምን ያሉት ብቻ ናቸው። ፍርሃት እናንተ ህይወት ላይ አለ ማለት የእግዚአብሔር መላእክት ወደ እናንተ ህይወት እንዳይመጡ እናንተ ኢንቪቴሽን ካርድ ለሰይጣን ነው እየሰጣችሁ ያላችሁት። ሶ ኤንጅሎች እናንተ ህይወት ላይ መምጣት አይችሉም። ሶ መጀመሪያ እናንተ ህይወት ላይ ሲመጡ የሚነግሩ ነገር አንድ ነው፣ አትፍራ። ሶ የትኛውም መንፈሳዊ ውጊያ የሚጀምረው መጀመሪያ ከፍርሃት ነው። ዶክተሮች ትክክለኛ የሆነ ማስረጃ ሲነግሩ አንተ ህይወት ውስጥ መጀመሪያ የሚገባው ነገር ፍርሃት ነው። ሄሎ ከዛ ያ ፍርሃት ምን እንደሚፈጥር ልንገርህ። መንፈሳዊ ያደረገ ይመስልሃል? ሄሎ ምድር ላይ ከሁሉም አጋንንቶች በአእምሮ በሳል የሆኑ ሁለት አጋንንቶች አሉ። አንደኛው ፍርሃት ነው፣ ሁለተኛው የድህነት መንፈስ ነው። ሁለቱም ሲመጡ መንፈሳዊ ነው የሚያደርጉ። ሄሎ ዓለም ላይ አንድ ጥናት ተሰራና የተሰራው ጥናት ዓለም ላይ ያሉ 10 ደሃ ሀገሮች ተመዘገቡ። 10ሩም ደሃ ሀገሮች ሲመዘገቡ 10ሩም 99% እና ከ95% በላይ ሃይማኖተኛ ናቸው። የመጀመሪያው ሀገር ፓኪስታን ነች። 99% አገሩ በሙሉ ምንድነው? ሃይማኖተኛ ነው። ሪሊጅን ባለበት ስፍራ ላይ ድህነት በኃይል ይሰራል። በጥቅስ ዲፌንድ ታደርገዋል። አገራችን በሰማይ ነው የሚል ጥቅስ ምን ታደርገዋል? ዲፌንድ ታደርገዋል። እግዚአብሔር ምድር ላንተ እንደሰጣት ትረሳለህ። ስማርት ነው። አንተ እዚህ ጋር ባለጸጋኔ ምናምን እያልክ ፓስተሩ ወጥቶ አንድ ጥቅስ ጠቅሶ ያንን 10 ዓመት የገነባኸውን ነገር በአንድ ጥቅስ ያፈርሰዋል። ሄሎ እየሰማችኝ ነው? ሶ ፍርሃትም ልክ እንደዛው ነው። ደሞመንት አንተን የያዘ ሰዓት ከዚህ በፊት እኮ አልጸልይም ነበር አሁን ጾም ጸሎት ይዣለሁ ማለት ትጀምራለህ። ሄሎ ከዚህ በፊት የፋስቲንግ ላይፍ አልነበረኝ አሁን ላይፍ ተስተካክሏል። ጧት ፋስቲንግ ነው፣ ማታ ፋስቲንግ ነው፣ ጧት ጸሎት ነው፣ ማታ ጸሎት ነው ትላለህ። መንፈሳዊ የሆንክ ይመስልሃል። መንፈሳዊ ግን አይደለህም። ቢኮዝ እዛው ፕሬየርህ ውስጥ ፍርሃት አለ። እያጸለየ ያለው ምንድነው? ፍርሃት ነው። አንድ ነብይ መጣ ምዕራፍ 14 ላይ እንደዚህ ያላቸው፣ እናንተ በዚህ ውጊያ ፈርታችኋል አላቸው። በዚህ ውጊያ እንድትፈሩ ያደረጋችሁ ነገር አንድ ነው። ውጊያውን ራሳችሁ ለመቅጠም ነው የተነሳችሁ። እግዚአብሔር ግን እንደዚህ ይላል አለ፣ ውጊያው የኔ ነው። ውጊያው የማን ነው? የኔ ነው። መንፈሳዊ ውጊያ ውስጥ አንድ መረዳት ያለባችሁ ነገር ጦርነቶችን እናንተ ለመቅጠም ከተነሳችሁ የትኛውም ከሴት የተወለደ ሰው ሰይጣንን አሸንፎት አያውቅም። ውጊያውን ለእግዚአብሔር ነው መስጠት ያለብህ። አይ ለዛ ኢዮሳፍጥ አለው የይሁዳም ሰዎች ጾም ጸሎታችሁን አቁሙ አለው። ይሄ ጦርነት ፌስ የሚያደርገው እኔን ነው። ይሄ ጦርነት የኔ ነው አላቸው። ከናንተ አቅም በላይ ነው፣ ከናንተ ችሎታ በላይ ነው፣ ከናንተ አእምሮ በላይ ነው። ይሄ ጦርነት ግን የማን ነው? የእግዚአብሔር ነው። ይሄንን ጦርነት ለኔ ስጡኝ አለ እግዚአብሔር። ለማን ስጡት? ለኔ ስጡት። ህይወታችሁ ላይ ያሉ ጦርነቶችን እናንተ ለመቅጠም እንዳትነሱ፣ ለሱ ስጡት። ዶክተሮች የህክምና ሪዛልት ሲነግሯችሁ እግዚአብሔር ይሄንን ሪዛልት አየው፣ ይሄንን አንተ ነህ ቻሌንጅ ማድረግ ያለብህ በሉት። ሄሎ ለምንድን ነው የማታሸንፉት? ቢኮዝ ጦርነቶቹን እናንተ ራሳችሁ ለመቅጠም ስለምትነሱ ነው። እግዚአብሔር ደግሞ እንደዚህ ነው የሚላችሁ፣ ጦርነቱን ለማን ስጡ? ለኔ ስጡ። ለዛ ነው ጌታ ኢየሱስ ምን እንዳለ ልንገራችሁ። መጽሐፍ ቅዱስ ምን እንደሚል ልንገራችሁ። የሚያስጨንቃችሁን በሙሉ በማን ላይ ጣሉት? አይ ኤቪደንስ ማስረጃ ያላችሁ የሚያስጨንቋችሁ ጦርነት በላያችሁ ላይ ሊከፍቱ ያሉ ችግሮችን በሙሉ እናንተ ለመቅጠም እንዳትነሱ ለሱ ስጡት። ለማን? ለሱ ስጡት። እናንተ ፌስ ለማድረግ እንዳትነሱ። ይሄ ጦርነት ያንተ ነው በሉት። ሄሎ ይሄ ጦርነት ለዛ ነው ዳዊትን አይታችሁታል። ጎልያድን ሲገጥመው እያንዳንዱ እስራኤላዊ ሰውነቱን ያህል ጎልያድን ማሸነፍ አይችልም። ዳዊት ጎልያድን አየውና በእግዚአብሔር ስም መጣብሃለሁ አለው።
በማን ስም? በእግዚአብሔር ስም እመጣብሃለሁ። እኔ እንደማላሸንፍ አውቃለሁ። ጦርነቱን ለሱ ሰጥቼዋለሁ። ጦርነቱን ለማን? ለሱ ሰጥቼዋለሁ። ከዛ ሁሉም ሰይፍ ያዝ ሲባል አይ ጠጠር በቂ ነው አለ። ጠጠር ምንድነው? በቂ ነው። ጠጠር ምንድነው? በቂ ነው። ቢኮዝ ጦርነቱን ለማን ሰጥቶታል? ለእግዚአብሔር ሰጥቶታል። መጽሐፍ ቅዱስም እንደሚል ልንገራችሁ፣ ዳዊትም 5 ጠጠሮችን ያዘ። 5 ጠጠሮችን በአንደኛው ጠጠር ወርውሮ ጣለው። ከ5 ኦፊሶች አንደኛውን ተጠቅሞ ጣለው። ሄሎ ጦርነቱን ሁል ጊዜ ህይወታችሁ ላይ ጦርነት ሲከፈት እናንተ አቁሙ። እናንተ ፋይት ለማድረግ የምትነሱ ከሆነ የጦርነቱን እድሜ ታራዝሙታላችሁ። ለዛ ነው ኢዮሳፍጥ አለው አንድ ነብይ መጥቶ ሁላችሁም ፋስቲንግ ይዛችኋል ከኔ ውጭ አለ ነብዩ። ከኔ ውጭ ሁላችሁም ምን ላይ ናችሁ? ጾም ጸሎት ላይ ናችሁ። አሁን አቁሟል። ይሄ ጦርነት ያንተ አይደለም ኢዮሳፍጥ። ይሄ ጦርነት የማን ነው? የእግዚአብሔር ነው። ለእግዚአብሔር እንስጠው አለ። ከዛ ይሁዳ እና ኢዮሳፍጥ ነብዩን አንድ ጥያቄ ጠየቁት። ይሄ ጦርነት የእግዚአብሔር ከሆነ አሉት፣ እኛ መሳሪያ እንያዙ ያሉት። እኛ መሳሪያ እንያዝ፣ እኛ ምንድነው መተኮስ ነው ያለብን? እኛ እንደተን ስንተኮስ እግዚአብሔር 10 ይጥላል ነው አላቸው ነብዩ። እኛ ምን እናደርግ ሲሉት እናንተ ማመስገን ጀምሩ አላቸው። እናንተ ምን ጀምሩ? መሳሪያም እንዳትይዙ መተኮስም እንዳታስቡ ምን ጀምሩ? ማመስገን ጀምሩ። ምን ጀምሩ? አስብ ለመሞት 3 ወር ነው የቀረ የሚል የሕክምና ሪፖርት ይዘ አንድ ነብይ መጥቶ ይሄ ጦርነት የእግዚአብሔር ነው አንተ ምን በል? ዝም ብለህ ዘምር። አንተ ዝም ብለህ ምን በል? አመስግን። ከዛ መጽሐፍ ቅዱስ እንደዚህ ለእግዚአብሔርም ድብቅ ጦር የት ነበረ የማይባል ጦር አስነሳባቸው። ከነ ኢዮሳፍጥ መንደር አንድ ወታደር ሳይሞት የሶሪያና ዙሪያቸው ያሉ ጠላቶቻቸው በሙሉ አለቁ። መንፈሳዊ ጦርነት ውስጥ ሁሉ ጊዜ አሸናፊ የምትሆኑት በአንድ ነገር ነው፣ እናንተ የማትዋጉ ከሆነ። ሄሎ እናንተ የምትዋጉ ከሆነ የጦርነቱን እድሜ ታረዝሙታላችሁ። ሁለተኛ ተሸናፊ ነው የምትሆኑት። ማውጣት ያለባችሁ ራሳችሁን ነው። ማውጣት ያለባችሁ ራሳችሁን ነው። እሱ አለ። ብዙ ጊዜ እንደ ሰው ትልቁ ችግራችን እንደው ልንገራችሁ መስየናዝ እሱ አለ። ይሄንን ሰው ተሸክማችሁታል። እናንተ እየተንገዳገዳችሁን ተሸክማችሁት። ከዛ ይሄንኑ ሰው እየተሸከማችሁት ጌታው የረፍት ስጠኝ ትላላችሁ እናንተ። ጌታ ኢየሱስ ደግሞ ከረፍት በፊት የተሸከምከውን ለኔ ስጠኝ ይላል። የተሸከምከውን ለማን? ለኔ ስጠኝ። ይሄ አይደል ያስጨነቀ? ለማን ስጠኝ? ለኔ ስጠኝ። አንተ ደግሞ አይ አልሰጥህም እንደዚሁ እንደተጨነቅኩ አንተ አሸነፍልኝ ትላለህ። ኢየሱስ ደግሞ እንደዚህ የሚባል ነገር የለም ለኔ ስጠኝ አንተ ተኛ ይልሃል። እሱ ስለናንተ አይተኛም። እርሱ ስለናንተ አይተኛም። እርሱ ስለናንተ አይተኛም። ለዛ እኮ ነው 10 ቀን ቀረሽ የሚል የሕክምና ሪፖርት ይዣለሽ። ከዛ ጌታዊ ለምን አትፈውሰኝም? የሕክምናውን ሪፖርት ይዘሽዋል ለምን አትፈውሰኝም? ጌታ ይመጣና ደግሞ የሕክምናውን ሪፖርት ለማን ስጭኝ? አንቺ ደግሞ ምንድን ነው የምትይው? አልሰጥህም፣ እዚሁ ፋይት አደርጋለሁ፣ ፋስቲንግ ይዛለሁ ምናምን ነው የምትይው። ቢኮዝ ፋስቲንግሽ የሚያሸንፍ ይመስልሻል። ሄሎ ፋስቲንግሽ ምንም ይል ይመስልሻል? የሚያሸንፍሽ ይመስልሻል? አቅም ያለው ጉልበት ያለው ይመስልሻል? ጌታ ደግሞ ለማን ስጠኝ? ለኔ ስጠኝ። እሱ አንድ ጊዜ መንፈሳዊ አባቴ መጽሐፍ ቅዱስ እንደዚህ ይዞ ወክ እያረገ እያለ መንፈስ ቅዱስ አንድ ነገር ተናገረው። የያዝከው መጽሐፍ ምንድነው አለው። አየው ጥቁር መጽሐፍ ቅዱስ አለው። እኮ የያዝከው መጽሐፍ ምንድነው አለው። ሁለተኛ ድጋሚ ጠየቀው። የእግዚአብሔር ቃል አለው። ደን መንፈስ ቅዱስ ለሶስተኛ ጊዜ የያዝከው መጽሐፍ ምንድነው ብሎ ጠየቀው። ግራ ገባው። የእግዚአብሔር ቃል ብሏል፣ ጥቁር መጽሐፍ ቅዱስ ብሏል። ዝም አለ። ከዛ መንፈስ ቅዱስ ምን እንዳለው እንገራች። የተነሱብኝን ጠላቶችን በሙሉ ሁሉንም ማሸነፊያቸው ስለኔ ተጻፈ ድል ታሪክ ነው አለው። ኃጢአት ብትለው፣ ሞት ብትለው፣ ጭንገፋ ብትለው፣ ኤኒ ጠላቶችን ሁሉንም ማሸነፊያል ስለኔ ተጻፈ የድል መጽሐፍ ነው። ስለማን ተጻፈ? ስለኔ። ለዛ ነው በየትኛውም ጦርነት ውስጥ እሱ ተሸንፎ አያውቅም። በየትኛውም ጦርነት ውስጥ እሱ ተሸንፎ አያውቅም። ማንም አሸንፎት አያውቅም። አንተ ማድረግ ያለብህ ምንድነው? ጦርነትን ተሸንፎ ለማያውቀው ለሱ ስጠው። ለሱ የሰጠው ሰዓት አንተ መተኛ ትጀምራለህ። አያያያያያ አንተ መተኛ ትጀምራለህ። አንተ በሰላም ማንቀላፋት ትጀምራለህ። አንተ የምትረበሸው ለምንድን ነው? ይዘህዋል። ጦርነቱን መቅጠም አለብን። ሪፖርታቸውን እየሰማህ ነው። ሁሉም ነገር እየሰማህ ነው። ሄሎ ትናንትና አንድ ነገር ነግሬያቸዋለሁ።
ትናንትና አንድ ነገር ነግሬያቸዋለሁ። ጦርነቱ ስትገቡ ኔክስ ምን እንደሚፈጠር ልንገራችሁ። ተሸክማችሁታል፣ ጉዳዩን ኬዙን ተሸክማችኋል፣ ማስረጃዎችን ተሸክማችኋል። ምን እንደሚፈጠረው መቼ ነው ይሄ ነገር ከኔ የሚወሰደው ብላችሁ ማጉረምረም ትጀምራላችሁ። በሂብሪው ማጉረምረም የሚለው ቃል ሉን ነው የሚባለው። ወደ እንግሊዝኛ ስተረጉሙት የእንግሊዝኛው ሉኒ ከሚለው ወርድ ጋር ደሴም ነው። ሉን ማለት ምን ማለት እንደሆነ ልንገራችሁ። ሉን ማለት በምሽት መቆየት ማለት ነው። ምን ማለት ነው? ማጉረምረም ስትጀምሩ ከችግራችሁ ጋር ተጨማሪ ምሽት እያሳለፋችሁ ነው። ዛሬ ይዛችሁት እያጉረመረማችሁ ነው። እግዚአብሔር ያያችሁና መፍትሄ አይሰጣችሁም። ከዚሁ ችግር ጋር ነገ ቀጥል ይልሃል። ድጋሚ ነገም ታድራለህ። አሁንም ማጉረም ተቀጥላለህ። የሚቀጥለው ቀን ላይ ምን ትላለህ? ድጋሚ ታድራለህ። ለዛ ነው በ40 ቀን መግባት የነበረባቸው ሰዎች እያጉረመረሙ 40 ዓመት ሆነባቸው። እያጉረመረሙ ያያቸውና እዚሁ ደሩ ይላል እግዚአብሔር። ቀጣይም ጧት ይነሳል። ምግብ የለም ሲሉ እዚሁ ደሩ። ሄሎ። ከዛ ነብዩ እንደዚህ አለ፣ ውጊያው የማን ነው አለ? የእግዚአብሔር። ውጊያውን ለማን ስጡት? ኢዮሳፍጥ አለው ወታደር እንዳታዘጋጅ፣ መሳሪያ እንዳታዘጋጅ፣ አንተ ማዘጋጀት ያለብህ የሙዚቃ መሳሪያ ብቻ ነው አለው። ምን ልናረግ ሲለው ኳየር ደድረህ ማምለክ ጀምር አለው። በቃ ይሄ ነው አለው። አዎ ኳየር ደድረህ ማምለክ ጀምር። ሰውየው ኳየር ደድሮ ማምለክ ጀመረ። ሶርያውን በሙሉ አለቁ፣ ጠላቶች በሙሉ አለቁ። መንፈሳዊ ውጊያ ውስጥ አንድ ማድረግ ያለባችሁ ነገር ጦርነቱን ለሱ ስጡት። እሱ ማንም አሸንፎት አያውቅም። በማንም ተሸንፎ አያውቅም። በማንም ተሸንፎ አያውቅም። እግዚአብሔር ሆይ በሉ እስኪ ጦርነቶቼን በሙሉ ከዚህ በኋላ አሳልፌ ሰጥቻለሁ። ከዚህ በኋላ አሳልፌ ሰጥቻለሁ። ከዚህ በኋላ አሳልፌ ሰጥቻለሁ። ከዚህ በኋላ በሉ አሳልፌ ሰጥቻለሁ። አሳልፌ ሰጥቻለሁ። በደንብ ስሙ። እስራኤል ውስጥ አንዳንድ መንፈሳዊ ነገር የገባቸው ሰዎች ትልልቅ ፕሮብሌም ሲያጋጥማቸው እንደሚያደርጉ ልንገራችሁ። ደብዳቤ ይጽፋሉ። ደብዳቤ ይጽፉና የጦርነቱን ደብዳቤ በሙሉ ጽፎት፣ የችግሩን ደብዳቤ ጽፎት መቅደስ ላይ ያስቀምጡትና ይሄዳሉ። ነገ ስትመጣ አንተ ነህ የምታነበው፣ እነሱ አያነቡትም። እግዚአብሔር ነው የሚያነቡ ያንን ችግር። በቃ እግዚአብሔር ይሄ ጉዳይ ያንተ ነው ሶልቭ አድርገው ብለው ጥለውት ይሄዳሉ እነሱ። እግዚአብሔር እንደዚህ እንድትሆኑለት ይፈልጋል። እናንተ ይዛችሁ እንድትደባደቡ አይደለም የሚፈልገው። ይሄ ጉዳይ ከብዶኛል ካላችሁ ስጡት ለሱ። ለዛ ነው መጽሐፍ ቅዱስ የሚያስጨንቃችሁን በሙሉ በእርሱ ላይ ምን ባሉት ስጡት እንኳን አይልም፣ ጣሉት። ምን በሉት? ጣሉት። ምን በሉት? ጣሉት። እሱ ላይ ብጥሉት እሱ አይንገዳገድም። አያያያያ እሱ ላይ ብጥሉት እሱ እንደኛ አይንገዳገድም። እንደኛ ወይት አያጣም። ወይቱ ባላንስ ማድረግ እንትን አይከብደውም። እርሱ ላይ ምን በሉት? የትኛውም የተጨነቃችሁበትን ጉዳይ እሱ ላይ ሄሎ። አንድ ጊዜ ሰገን ቢልዲንግ ቴንክ ዩ ቁጭ በሉ። ሰገን ቢልዲንግ ፕሮግራም የምናደርግበት ስፍራ ላይ አይ ቲንክ 2 ቀን ሳምንት ሲቀረው ሰውየው ደወለልኝ። ምንድነው ስለው የቤት ኪራይ ሄሎ፣ የቤት ኪራይ አካውንቲንግ ሳይው ለሱ መከፈል የቤት ኪራይ የለም። ከዛ ቀጣይ ሳምንት ከማንም ቀደምቤ ቸርች ገባው። እግዚአብሔር ሆይ ያልኩኝ አቤት። ጉባኤውን በሙሉ አየሁት። ይሄ ሁሉ ጉባኤ የኔ ይመስልሃል ወይ? ቸርች ውስጥ የኔ ይመስልሃል ወይ? እና ፕሮፌት ሚራክል እንደሌሎቹ ይችላል ብለህ የምታስብ ከሆነ ቀጣይ ሳምንት የሚከፈል የቤት ኪራይ ከሌለ ዘግቼው ቤት ይተኛሉ አልኩት። በያው እግዚአብሔር ፊት የነገርኳቸው ቀጣይ ሳምንት ከንተና ጠይቄ የሚመጣ ነገር የለም። ቸርቹን ዘግዋለሁ። ቤቴ ቁጭ ብዬ ማምለክ ቀጥላለሁ። እሑድ ቸርች ሄዳለሁ አልኩት። አፍተር ዛት ተጨንቄ አላውቅም። ቢኮስ የሚያስጨንቀኝን ጠየዋለሁ። አስቡት። ቸርቹ የኔ ስለሚመስለኝ ነበር የምጨነቀው። እናንተ የምትኖሩት የእናንተ ላይፍ እንኳን የእናንተ አይደለም። ተውት፣ አገልግሎታችሁ ምናምን የምትኖሩት ላይፍ እንኳን የእናንተ አይደለም። እና ንገሩት። ከዚህ በኋላ ይጨነቃል ብለህ የምታስብ ከሆነ አጣጥፍ ይተኛለሁ በሉት። የሚያስጨንቃችሁን እርሱ ላይ ጣሉት። አያያያያያ የሚያስጨንቃችሁን
እናንተ በጾም ጸሎት ልጥሉት ነው ሞክሩት። ኖ በጾም ጸሎት አይደለም የሚጣለው፣ እርሱ ላይ ነው የሚጣለው። ጦርነታችሁን ለሱ ስጡት። ችግራችሁን ለሱ ስጡት። ከአቅማችሁ በላይ የሆነውን ነገር ለሱ ስጡት። አልችልም የምትሉትን ነገር በሙሉ ለማን? ለእርሱ ስጡት። ለማን? ለእርሱ ስጡት። ፕራካታ እንዳላ ባህስያዴ ጄሌ ብሬዲያ ክላር ዶጎዛ እንዳራ ባህሻጋዴ ለእርሱ የሚያስጨንቃችሁን በሙሉ አንድ ሁለት ኬዝ እኮ አይደለም የሚያስጨንቃችሁ ቪዛው ነው ለሱ ስጡት። ሄሎ አገልግሎት ነው ለሱ ስጡት። የቤት ችግር ነው ለሱ ስጡት። ምንም አይነት ፕሮብሌም ነው ለማን? የሚያስጨንቃችሁን በሙሉ አንድም ሳይቀር ለማን? ለእርሱ ስጡት። እናንተ ሞኝ ሆናችሁ አትዋጉ። ከኔ ጋር ናችሁ? ሞኝ ሆናችሁ አትዋጉ። እስራኤሎች አንድ ቀን አንድ ትልቅ ችግር አንድ አሕዛብ እንኳን የማይሰራውን ስህተት ተሳሳቱ። ምን ተሳሳቱ ልንገራችሁ። ፊልስጤማውያን ጋር ጦርነት ሊገጥሙ መሳሪያ ይዘዋል። ታቦት ይዘው ወጡ። ታቦቱን እኛ ስንተኩስ እርዳን፣ እኛ እንተኩሳለን፣ አንተ ግን እዚህ ሁን አሉት። ከዛ መጽሐፍ ቅዱስ እንደሚል ታውቃላችሁ፣ ታቦቱም ይላል በፊልስጤማውያን እጅ ተማረከ ይላል። ሄሎ ከዛስ ሁሉም እስራኤላዊ ቤቱ ገባ። ሁሉም እስራኤላዊ ቤቱ ሲገባ ታቦቱ ብቻውን መዋጋት ጀመረ። እያንዳንዱ ፊልስጤማዊ እባጭ በባጭ መሆን ጀመረ። እያንዳንዱ ፊልስጤማዊ መሞት ጀመረ። ቢኮዝ ታቦቱ ማንም እንዲረዳው አይፈልግም። ማንም እንዲረዳው አይፈልግም። በጦርነት ውስጥ በጾም ጸሎት ለመርዳት እንዳትነሱ፣ ስጡት። ቢኮዝ እግዚአብሔር ማንም እንዲረዳው አይፈልግም። ከእግዚአብሔር ስሞች መካከል አንዱን ልንገራችሁ። ያህዌ ነው ስሙ። አንደኛው ስሙ ያህዌ ነው። ሁለተኛው ስሙ ኤልኤሊዮን ነው። ከዛ ውጭ ሌላ ስም የለው። ሌሎቹ ምን ጠቅሳቸው እንደዚህ ብለን የምንጠራቸው ስሞች በሙሉ ስራውን አይተን የሰጠነው ስም ነው። ከኔ ጋር ናችሁ? ስራውና እግዚአብሔር እንዲጠራበት የሚፈልገው ስም ሁለት ስም ነው፣ ያህዌ ወይም ኤልኤሊዮን። ኤልኤሊዮን ስሙ አይደለም። አንድ የአይሁድ ረቢን ኤልኤሊዮን ማለት ምን ማለት ነው ብትሉት ምን ማለት እንደሆነ ልንገራችሁ። ስም ማን ነው? እኔ አውቃለሁ፣ እነሱ እንዲያውቁ ነው። ንገራችሁ ለነሱ። ትክክለኛ ስሟን ነው ስታቆላምጡት ምን ብላችሁ የምትጠሩት? አዴ ኤልኤሊዮን ማለት የእግዚአብሔር የቁልምጫ ስም ነው፣ ስሙ አይደለም። ኒክኔም ነው የእግዚአብሔር። እና ኤልኤሊዮን ማለት the most high God ማለት ነው፣ ከሁሉም በላይ የሆነ እሱ የቁልምጫ ስሙ ነው። እውነተኛው ስሙ ያህዌ ነው። ያህዌ ማለት ምን ማለት እንደሆነ ልንገራችሁ። ያህዌ ማለት ያለ ማንም እርዳታ ብቻውን መኖር የሚችል ማለት ነው። ያለ ማንም እርዳታ ለመኖር ኦክሲጅን አያስፈልገውም። ለመኖር ኢቭን ዙፋን አያስፈልገውም። ለመኖር መላእክት አያስፈልጉትም። ለመኖር እናንተ አናስፈልገውም። ለመኖር ሰማይ አያስፈልገውም። ለመኖር ምድር አያስፈልገውም። ያህዌን በጦርነት ውስጥ አንተ እንድትረዳው አይፈልግም። ያለ ማንም እርዳታ ብቻውን መንቀሳቀስ ይችላል። ያለ ማንም እርዳታ መጽሐፍ ቅዱሳችን እግዚአብሔርም ሰማይና ምድር ይሁን ብሎ ፈጠረ ይላል አይደል? የሄብሩን ቃል ስታረጉት እግዚአብሔር ቮሚት አደረገ ነው የሚለው። ቮሚት ሲያደርግ ዩኒቨርስ ወጣ። ቮሚት ሲያደርግ 250 ቢሊዮን ከዋክብት ወጣ። ምን ሲያደርግ? ልክ አፉን ሲከፍት 250 ቢሊዮን ከዋክብት ወጣ። ናሳ እስካሁን ቆጥሮ አልጨረሳቸውም። አልሰማችሁም? ናሳ እስካሁን ቆጥሮ አልጨረሳቸውም። ይሄን አምላክ ነው እናንተ በጦርነት ውስጥ ልትረዱት በጾም ጸሎት የምትነሱት። በችግራችሁ ውስጥ እኔ ጥይቱን ይዛለው አንተ ብቻ አይዞ በለኝ ሌላው ጥይት እንዳይመታኝ እርዳኝ የምትሉት እናንተ ናችሁ። እሱ ያለ ማንም እርዳታ የእናንተን ጦርነት ብቻውን ያሸንፋል። ያለ ማንም እርዳታ ማንም እንዲረዳው አይፈልግም። ማንም እንዲያግዘው አይፈልግም። እናንተ እንድታግዙት እንኳን አይፈልግም። መንፈሳዊ ጦርነት ውስጥ ማድረግ ያለባችሁ ሁሉንም ለሱ ስጡት። ለሱ አንድ ጊዜ ከሰጣችሁት በኋላ እንኳን ሁለተኛ የጾም ጸሎት ርሳችሁ እንዳታረጉት ያንን ጉዳይ ለሱ በቃ ከሰጣችሁት መርሳት ነው ያለባችሁ። ሄሎ የሰጣችሁት ለሱ አይደለም። ለማን ነው? ከሰጣችሁት በኋላ ቴንክ ዩ
ለእርሱ ከሰጣችሁት በኋላ መተኛት ነው ያለባችሁ። ለዛ ነው እኛ ምን እናድርግ አለ ኢዮሳፍጥ። ቢኮዝ አሁንም ኢዮሳፍጥ ውጊያው የኔ ነው እየተባለ በምን በኩል እንርዳው እግዚአብሔርን አለ። ይሰማችሁ? ውጊያው የኔ ነው እያለው ለነብዩ እሺ እኛ ምን እናድርግ አለው። በምን በኩል እንርዳው? ምንድነው አስተላለፍ ቤት በኩል ንገረን አለው። ከዛ ነብዩ እንደዚህ ያለ እናንተ እንደምትረዱት ምንም አያስፈልግም። እናንተ ማድረግ ያለባችሁ ከበሩ ይዛችሁ መዘመር ነው። በቃ እንዘምር አለው። መሳሪያ ይተኮሳው፣ መዘመር ጀመሩ። መዘመር ጀመሩ። እናንተ እግዚአብሔርን መርዳት ያለባችሁ በአንድ ነገር ነው። ልክ ኤቪደንሶች ማስረጃዎቹን ይዛችሁ መዘመር ጀምሩ። ማስረጃዎችን ይዛችሁ መዘመር ጀምሩ። መፍራት ጀምሩ አላልኩም፣ መደንገጥ ጀምሩ አላልኩም። መዘመር ጀምሩ። ፓሪካ ቶንዶሮ ቦሳ ካታላ ባሃሻዴ ጄሌ ብሬዲያ ክራዶሳ ካታላ ማንዴሬ ቦሳያ እንግሊዝ ያለው ጉድ ኒውስ ቸርች ውስጥ አንዲት ሜምበር የሆነ ሴት አለች። እንግሊዝ ውስጥ ነው የምትኖረው። ፓስፖርት የላትም፣ መኖሪያ ፈቃድ የላትም፣ ቪዛ የላትም። እንግሊዝ ውስጥ ሶስቱ ሳይኖር እንግሊዝ ውስጥ እየኖርክ ነው ማለት አንተ መንፈስ ነህ ማለት ነው። ቢኮዝ በየትኛውም አጋጣሚ መያዝ አይቀርም። እና አንድ ጥግ ቁጭ ብላ ነብዩ ሲሰብክ እየሰማች ነው። ሰማች። ቤቷ ሄደች። አንድ ነጭ ወረቀት ላይ ስሟን ጻፈች። ይድረስ እንግሊዝ ለሚገኘው ለኢሚግሬሽን ኦፊስ ብላ ኦፊሱን ጻፈች። ኤቭሪቲንጉን ጻፈች። እኔ እንደዚህ እንድባላለሁ፣ የመኖሪያ ፍቃድ የለኝም፣ ፓስፖርት የለኝም፣ ቪዛ የለኝም፣ የመኖሪያ ፍቃድና ቪዛ ፈልጋለሁ ብላ ነጭ ወረቀት ላይ ጽፋ ላከችላቸው ለኢሚግሬሽን። ፎቶ የለም፣ ባዶ ወረቀት ላይ ጻፈችው እና መጨረሻ ላይ ስለ ትብብራችሁ እግዚአብሔር ይባርካችሁ ጋድ ብለስ ዩ ብላ ጻፈች። ስሟን ከታይ ጻፈች። ዓርብ ዕለት ላከችላቸው። ቅዳሜ ቀን ቤቷ ላይ መኖሪያ ፍቃዱ ተመቷል፣ ቪዛው ተመቶ ዘው ያንን ወረቀት ላኩላት። ይሄን የምነግራችሁ በያው እግዚአብሔር ፊት ባይኔ ያየሁትን ምስክርነት ነው። ማለት በስክሪን ያየሁትን ፕሮፌት ኤንጅል ሲያገለግል በስክሪን ያየሁት። ሴትዮ አስበው፣ እንዴት ነው አንተ እንቅልፍ የምተኛው? ቪዛ ሳይኖርህ፣ መኖሪያ ፍቃድ ሳይኖርህ፣ ፓስፖርት ሳይኖርህ። ሰማች ኢዚ ነው አለች። አዎ በቃ እንደዚህ አይነት ነገር ኢዚ ነው። ወረቀት ጻፈች። ጋድ ብለስ ዩ ለእንግሊዝ ለሚገኘው ኢሚግሬሽን ምናምን እኔ የምፈልገው ቪዛና እንደዚህ ነው፣ የመኖሪያ ፍቃድ ፈልጋለሁ፣ እግዚአብሔር ይባርካችሁ። ያቺ ወረቀት ላይ የሷ ፎቶ የለም፣ ቪዛና መኖሪያ ፍቃዱ ተመትቶ ተላከላት። በእንግሊዝ ታሪክ እንደዚህ የሚባል ነገር የለም። የሚያስጨንቃችሁን በእሱ ላይ መጣል ስትጀምሩ ላይፋችሁ የተአምራት ነው የሚሆነው። ጠላቶቻችሁ የት እንደሄዱ እንኳን አታውቁም። ምን እንደሆኑ አታውቁም። የት እንደገቡ እንኳን አታውቁም። በደምብ ስሙኝ። የመጽሐፉን የጻፈልን ሰውዬ ነው ድብቅ ጦር ተነሳባቸው የሚለው። ኢዮሳፍጥ ምን እንደተነሳ ያውቅ የሚኮዝ ዝማሬ ላይ ነው። የት እንደገቡ መሳሪያው ምን እንደሆነ ሲተኮስ ምን እንደተፈጠረ አይታወቅም። ቢኮዝ እሱ ዝማሬ ላይ ነው። ለዛ ነው ልክ ጦርነታችሁን ለሱ ሰጣችሁ ማምለክ ስትጀምሩ የሚፈጠረው ነገር ምን እንደሆነ ልንገራችሁ። በሽታው የት እንደገባ አታውቁም። ድህነቱ የት እንደገባ አታውቁም። ችግሩ የት እንደገባ አታውቁም። አያያያ የት እንደገባ አታውቁም። ፕራካቶንዶ ሮቦሳ ያባሲ ጄሌ ብሬዲያ ክራዶሳ ሊክራንዶራ ባሃካታላ ባሻዴ ጄሌ ብሬዲያ ክራዶሳ ካታይ ፕሮኮቶሎቦ ሳንዴሬ ቦሳካቴ የት እንደገባ ትዝ ይላችኋል። አሁን እዚህ ቤተክርስቲያን ውስጥ ያለች የነበረች አንድ መንፈሳዊ ልጅ ነበረች። አሁን ዱባይ ነው ያለችው አይ ቲንክ። እና አንድ ቀን የወንድሟ ፓስፖርት ቤቱ ሙሉ ለሙሉ ተቃጠለ። ፓስፖርቱ ተቃጠለ። ፖሊሶቹ ፓስፖርቱን አገኙት፣ ተቃጥሏል። የቃጠለው ወረቀት አለ የፓስፖርቱ። ዶክመንቶቹ በሙሉ የጉዞ ዶክመንቶቹ በሙሉ ተቃጥሏል። ከዛ ወንድሟ ነገራት፣ ችግር የለውም ለፕሮፌት ሚራክል አጸልያለሁ አለችው። ዛ ጻፈችልኝ፣ በዋትስአፕ ነው ጻፈችልኝ። እንደዚህ የወንድሜ ፓስፖርት ተቃጥሏል፣ ግን እንድጸልይለት ፈልጋለሁ። በጌታ በኢየሱስ ስም የእግዚአብሔር መልአክ ፓስፖርቱ እንዲመልስ አዝዣለሁ አልኩኝ። በያው እግዚአብሔር ፊት ነው የምነግራችሁ። ፓስፖርቱ የተቃጠለው እዚህ ኤሪያ ላይ ነው። የፖሊሶቹ አካባቢ ኦልሞስት አዳማ ይሆናል ኤሪያ። ከዛ ድረስ መተው ነው ቤቱን በርብረው ኤቭሪቲንግ እንትን ያሉት። ደን ፖሊሶቹ ሁሉን ነገር በርብረው ቢሮአቸው ሲገቡ የሱ ፓስፖርት ቢሮ ላይ አለ።
ዩቲዩብ ላይ ማየት ትችላላችሁ። ምስክርነቱ ስላለ ምን ልመሰለ ጦርነትህን ለሱ ከሰጠው ሁሉንም አይነት ጦርነት ለሱ ከሰጠው ተአምራት ያንተ ህይወት ይሆናል። ያንተ ላይፍ ፉል ኦፍ ተአምራት የተሞላ ይሆናል። ተአምራት የተሞላ ይሆናል። ጦርነቱን ለማን ከሰጠው? ጦርነቱን ለማን ከሰጠው? ራካቶንዶሮ ቦሻካታይ ጂሊብሪዲያ ክራዶ ሳንዳረባሃ ካታላባሲያ ጦርነቱን ለማን ሰጠው? አንተ ይዘ መቅጠም የለብህ። ይዘ ለማሸነፍ መሞከር የለብህ። ጦርነት እንደሆነ የገባ ሰጣ ይሄ ጦርነት የኔ አይደለም በል። ይሄ ጦርነት የእግዚአብሔር ነው። ይሄ ጦርነት የማን ነው? ከባባድ ፋይናንሻል ምንጮች ሲከፈቱ አይቻሉ። ከባባድ ምንጮች ሲከፈቱ አይቻሉ። ከባባድ ምንጮች ሲከፈቱ አይቻሉ። ትራካቶንዶሮ ቦሳ ያባሃሲ ጂሊብሪዲያ ክራዶሳ ሊክራንዶራ ባሃካታላባስ ጦርነቱን ለማን? ቁጭ በል። አንድ ጉዳይ ላይ ሁለት ጊዜ መጸለይ የፍርሃት ውጤት ነው፣ የእምነት ውጤት አይደለም። አንድ ጉዳይ ላይ ሰኞም ጸልያችሁ ማክሰኞም ከጸለያችሁ ፍርሃት ነው እያጸለያችሁ ያለው። አንድ ጉዳይ ላይ ሰኞ ጸልያችሁ ማክሰኞ ማመስገን ጀምራችኋል ማለት ጦርነቱን ለሱ ሰጣችሁታል ማለት ነው። ጦርነቱን ለሱ ሰጣችሁታል ማለት ነው። ጦርነቱን ለሱ ሪፈር አድርጋችሁለታል። ይሄ ጉዳይ አንተን ነው የሚመለከተው። አንተን ማንን ነው የሚመለከተው? ማንን ነው የሚመለከተው? ይሄ ጉዳይ ማንን ነው የሚመለከተው? ማድረግ ያለባችሁ እንደዛ ነው። ፕራካቶንዶሮ ቦሳ ያ ባሃሲ ጄሌብሬዲያ ክራዶሳ ካታላ ባሃሲ አንዴ እና የትኛውም ጦርነት ሲከፈት ስጡት። የትኛውም ጦርነት ሲከፈት ፋይናንሻል ጦርነት ይሁን የጤንነት ጦርነት ይሁን አገልግሎታችሁ ላይ ምንም አይነት ጦርነት ይከፈት ለሱ። ለዛ እኮ ነው ኢየሱስ ለኔ ስጡኝ ነው እኮ የሚልህ። የሚያስጨንቅህን በሙሉ ለማን? አንተ ለምን ትጨነቃለህ? አንተ እየተጨነክ ነው ማለት እኮ ጭንቀትን ለሱ አልሰጠህም ማለት ነው። ራካቶንዶሮ ቦሳካቴ የብዙዎቻችሁ አገልግሎት ሲታደስ ያለው ድጋሚ ሲለመልም ያለው ድጋሚ ሲያቆጠቁጥ ያለው ድጋሚ ሲነሳ ያለው ድጋሚ በኃይል 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 ሲነሳ ያለው ፕራካቶሎ ቦሳ እንዳራባሃሻካት አንድ ጊዜ ስሙንም አልነገራችሁ። አንድ ትልቅ አገልጋይ 6 ጋዜጠኞች ስለሱ መጻፍ ጀመሩ። አገልግሎቱን በተመለከተ ሰላም አጣ። ከዛ አንድ ነገር ወሰነ። ከዚህ በኋላ እግዚአብሔር ሆይ ምላሽ እስካልሰጠኝ ድረስ አልጋይ ላይ አልተኛም ብሎ በረንዳ መተኛት ጀመረ። ሄሎ ይሰማሽ ነው። በቃ ከዚህ በኋላ ምን ላይ አልተኛም፣ አልጋይ ላይ አልተኛም። 6 ጧት የሚታተመው ጋዜጣ ስለሱ ነው። ከሰዓት የሚታተመው ስለሱ ነው። ማታ የሚታተመው ስለሱ። ከዛ ምሽት ላይ እግዚአብሔር አንድ ነገር ነገረው። የሚያስጨንቅህን ነገር ንገረኝ አለው። ኦኬ የሚያስጨንቀኝን ነገር ልንገራው። የ6ቱንም ስም ጻፈና ያው የሚያስጨንቀኝ ነገር ብሎ ጥሎለት አልጋ ላይ ተኛ። በነገታው ጧት ሲነሳ 6ቱ ሙተዋል። ጦርነቱን ለሱ መስጠት ተለማመዱ። ለሱ መስጠት ራካቶንዶሮ ቦሳ ያ ባሃሲ ጦርነታችሁን ለማን? ጦርነታችሁን ለሱ ስጡት። እናንተ ፋይት ለማድረግ የሆነ ብልጣብልጥ ለመሆን እንዳትሞክሩ። ለሱ ስጡት። እናንተ በሆነ አጋጣሚ ትሸነፋላችሁ። እሱ ማንንም አሸንፎት አያውቅም። የትኛውም ደፋር ፊቱ ቆሞ አያውቅም። አልሰማችሁኝም? ደፋር ብላችሁ የምትጠሩት ፐርሰን እሱ ፊት መቆም እንኳን የሚችልበት አቅም የለው። ክብር ለኢየሱስ ይሁን። እሱ ፊት መቆም የሚችልበት አቅም የለው። ቶሎ በሉና 3 ነገር ጻፉ።
ላይፋችሁ ላይ ያሉ ጦርነት ሶስት ነገር ቶሎ ብላችሁ ጻፉ። ለሱ የመስጠት ስነ ስርዓት እናደርጋለን። ወረቀት ላይ ጻፉት። ስማችሁ እንዳትጽፉ። ኦልሬዲ ጦርነቱ የተነበበ ሰዓት የእናንተ መሆኑ ስለሚታወቅ ስማችሁ እንዳትጽፉ። ላፕራዲያና ሞሳ ካታያ ባህሲ ሪኮቶሎ ቦሳ ሊክራ አንዳና ማንዶሮ ቦሳ ካቴ በረም ስሙ። ለጌታ ስለሆነ የምትጽፉት ኦሮምኛ የምትችሉ በኦሮምኛ፣ ትግረኛ የምትችሉ በትግረኛ፣ እንግሊዘኛ የምትችሉ በእንግሊዘኛ፣ አይ በልሳን ነው የምትጽፈው የምትሉ ካላችሁ በልሳን ደስ ባላችሁ ጻፉ። ፕራካቶንዶሮ ቦሳ ኦቨርፍሎ ላይ ያላችሁ ሰዎች ጻፉ። ጄሌ ብሬዲያ ክራዶሳ ካታያ ባህሲ ፕሮኮቶንዶሮ ቦሳ ሊብራሃዲያናሞስ ቲክላ አርዳ ካሳካቴ ጄሌ ብሬዲያ ኮሳ ካታይ ጻፉት። ራካቶሎ ቦሳ እንዳራ ባህሻካቴ ሶስት ነገር ነው ያልኩት። ፕሮፌቲክ ኢንስትራክሽን ስለሆነ ሶስት ነገር ብቻ ጻፉት። ከዛ እግዚአብሔር ሆይ ላንተ ሰጥቻለሁ ብላችሁ 4 ነጥብ አድርጉበት። መጨረሻ ላይ እግዚአብሔር ሆይ ላንተ ሰጥቻለሁ ብላችሁ 4 ነጥብ አድርጉበት። ላፕራዲያና ሞሳ ካታራ ባህሲያዴ ፕሮኮቶሎ ቦሳ ካታይ ጂሊ ብሪዲያና ሞሳ ካታላ ባህንቶሮ ቦስ ሁሉም ሰው ይጻፍ። ላፕራዲያና ሞሳ ካታላ ባህሲያ ካቴ የጻፋችሁትን ከፍ አድርጉት። እግዚአብሔር ሆይ በሉ። ይሄ ጦርነት ያንተ ነው። ይሄን ጦርነት ላንተ ሰጥቻለሁ በኢየሱስ ስም።